በቤት አጋዧ መድኃኒት በልታ ውብ የሆነ ትዳሯን ያጣችው ተስፋ አስቆርጠው ተብሎ የሚላክ መንፈስ እንዳለ ታውቃላችሁ። እንደዚህ አይነትም ልባም ሴቶች አሉ። እጅግ የሚደንቅ ታሪክ ነው። በጣም ተማሩበታላችሁ። ይሄንን ቪዲዮ ከምን ጊዜውም በላይ ኮፒ ሊንክ ሼር ሪፖስት እያደረጋችሁ የታሪክ ተወቃሽና የቤተክርስቲያን ጠላት ለሆኑት ለነዚህ የቲክቶክ ጋዜጠኞች ይሄንን መልእክቴን አድርሱልኝ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በቤት አጋዧ መድኃኒት በልታ ውብ የሆነ ትዳሯን ያጣችው አሁን አረብ ሀገር የምትሰቃየው ሴት የላከችልኝ ታሪክ በጣም ያሳዝናል። ደስተኛ የሆነ ትዳር የነበራት ልጅ ነበረች። ግን አጋዧ ተልካ ጸጉሯን ቆርጣ ምን እንዳደረገችባት አይታወቅም። ገጠርም ሄዳ እንቁላል አምጥታ እሱን ከባለ ጋር ከበላው በኋላ የመጨረሻ ማዕዳችን ነው፣ ተለያየን። እሱም ያቺ መተት የላከችውን ሴት አገባ። እኔ ጨነቃለሁ። ያልዞርኩበት ገዳም የለም፣ ያልሄድኩበት የጸበል ቦታ የለም። ግን በአባቶች እርዳታ በአባቴ በእግዚአብሔር መልካም ፈቃድ አእምሮዬ ተመለሰልኝ። ሙሉ ለሙሉ ባልድንም እንኳ አሁን ግን እግዚአብሔር ይመስገን ደህና ነኝ ብላኛለች። አንዲት ሴትም ደግሞ ከውጭ ሀገር እንደዚሁ ጽፋልኛለች። የባሏ ቤተሰቦች ያደረጉባት መተት ባሏ ሞቶ ልጇ በጣም ታሞ እሷ አእምሮዋ አብዶ ነበርና በሰው ሀገር እየኖረች የምትሰራው ስራ ሁሉ አልሳካ እያላት እየተቸገረች ከምትኖርበት ቤት ውጪ እየተባለች ገንዘቧ በሙሉ እንዳለ አልበረክት ብሎባት፣ ነገር ግን አብዝታ ጸሎት ማድረግ ጀመረች። መዝሙረ ዳዊትን እየደገመች መዝሙር 91 መዝሙር 23ን እየደገመች እግዚአብሔር እኔን ይወደኛል፣ እግዚአብሔር እኔ ጠባቂ ነው፣ ጠላቶቼን ያስቆምልኛል እያለች እሷ መዝሙረ ዳዊትን እየደጋገመች የሚገርማችሁ ነገር የልጇ አእምሮ ተከፈተ። የልጇን ግሬድ ልካልኝ ያመጣውን ውጤት እንዳለ አብዛኛው ከ90 በላይ የሚገርም ግሬድ አመጣ። ቤቷ ሊነጠቅባት መሆኑ ቀርቶ ተመለሰላት እና እግዚአብሔርን እያመሰገነች አሸንፋው ሌሎችም ማሸነፍ ይችላሉ። እኛ እግዚአብሔር አለን፣ እነሱ ሰይጣን አላቸው፣ እኛ ደግሞ እግዚአብሔር አለን። እግዚአብሔር ደግሞ ማድረግ ይችላል። የኛ ድክመት ጸሎት አለማድረግ ነው። የኛ ድክመት እግዚአብሔርን አለመጠየቃችን ነው። እነዚህ በመተት የሚሰሩ ሰዎች ምን እንደሚያደርጉባችሁ ልንገራችሁ። አእምሯችሁ ላይ የውሸት ምስል እንዲመጣ ነው የሚያደርጉት። እሺ፣ የሰው ልጅ ማወቅ ያለባችሁ ነገር ኢትዮጵያውያን አእምሮ ውስጥ ያለውን ነው የሚኖረው። ሰው ሲኖር አእምሮ ውስጥ ያለው ሐሳብ፣ አእምሮ ውስጥ ያለው ምስል ህይወት ይሆናል። ስለዚህ እነዚህ መተት የሚያደርጉ ሰዎች ቤታችሁ ሲቃጠል እንድታዩ ያረጋችኋል። ስትታመሙ እንድታዩ ያረጋችኋል። ቤታችሁ ሲፈርስ ወይኔ ዘንዶ መጥቶ የሆነ ነገር መጥቶ አእምሯችሁ ውስጥ ይመጣሉ፣ ያስጨንቋችኋል። ያበዳችሁ እንዲመስላችሁ ያረጋችኋል። እብደት የማትቆጣጠሩት አእምሮ ነው። እብደት አእምሯችሁ ውስጥ ያለ መጥፎ ሐሳብ ነው። እብደት ውስጣችሁን የሚያስጨንቀው የአእምሮ ምስል ነው። ይሄን ነው ወደ እናንተ የሚልኩት። እናንተ ሳትሆኑ ሰይጣኖቹ ሐሳቦቹን እያመጡ አእምሯችሁን ብጥብጥ ያረጋሉና አእምሮን መቆጣጠር እንዳለባችሁ እወቁ። ጸሎት ማለት መልካም ምስል በአእምሮ ማየት ነው። ምስጋና ማለት መልካም ምስል በአእምሮ ማየት ነው። እግዚአብሔርን አምላክ በአፋችሁ በሐሳባችሁ ስታመሰግኑ ስለራሳችሁ፣ ለምሳሌ ትዳራችሁ ውስጥ እንድትናደዱ፣ እንድትቆጡ፣ እንድትበሳጩ የሚያደርግ ሐሳብ ሲሰዱባችሁ እናንተ በትዳራችሁ ማመስገን መልካም ነገር ማድረግ መቻል አለባችሁ። ለምሳሌ ቢዝነሳችሁ ሲፈርስ፣ ሰራተኛ ጥሎ ሲሄድ፣ ግብሩ ሲጨምርባችሁ አእምሯችሁ ውስጥ መቆጣጠር የማትችሉት ሐሳብ ሲመጣ እንደምንም ብላችሁ አእምሯችሁን አረጋግታችሁ ቢዝነሳችሁ ሲያሸንፍ፣ ገንዘብ ወደ እናንተ ሲመጣ፣ እግዚአብሔር የተባረኩ ሰራተኞችን ሲያመጣ እግዚአብሔር ማየት አለባችሁ። አእምሯችሁን ከተቆጣጠራችሁና የእግዚአብሔር መንፈስ ጋር ካገናኛችሁ መተት የሚሰሩ ሰዎች አቅም አይኖራቸውም። የናንተ አእምሮ ነው እነሱ የሚቆጣጠሩት። ለጠይቃችሁ አእምሯችሁ የሚሰራበትን መንገድ ታውቃላችሁ ወይ? ራሳችሁን ጠይቁ። አእምሮ እንዴት እንደሚሰራ ታውቃላችሁ?
ራሳችሁን አስተምሩ። ግን ቀላሉ መንገድ እንገራችሁ። አእምሮ የሚሰራው በምስል ነው። አሁን እዚህ ጋር ስትባረኩ ብታስቡ፣ እግዚአብሔር ጸሎታችሁን ሲሰማ ብታስቡ፣ እግዚአብሔር በረከት ሲያደርግላችሁ ብታስቡ፣ እግዚአብሔር ልጆቻችን ሲባርክ አጉልታችሁ ብታስቡ ያ ነገር ወደ አምላካችሁ ዘንድ ይሄዳል። ይሄ ጥበብ ነው። ይሄ ማስተዋል ነው። መጽሐፍ ቅዱስ ምንድነው የሚለው? ሰው በልቡ እንደሚያስበው እንዲሁ ነው። ስለዚህ እነዚህ መተት የሚያደርጉ ሰዎች የናንተ ልብ ውስጥ እነሱ የሚፈልጉትን ሐሳብ ያስጨምራሉ። በጠንቋዮች በመተተኞች ማለት እነሱ የሚፈልጉትን ሐሳብ ከዛስ እናንተ ጸጋችሁ፣ እናንተ እድላችሁ፣ እናንተ በረከታችሁ ይወሰድና የናንተ ሐሳብ ለነሱ የሚጠቅም እየሆነ ይመጣልና የአእምሯችሁን በራፎች ጠብቋቸው፣ የልባችሁን በራፎች ጠብቋቸው። እሱም ደግሞ መልካም ሐሳብ፣ መልካም ንግግር፣ መልካም ምስል በአእምሯችሁ ማየት ነው። ከዛ በተረፈ ጸሎት ኃይል አለ፣ ስግደት ኃይል አለ፣ እግዚአብሔር ፊት ሳያቆሙ ማንባት ኃይል አለ። ጸበል በተለይ ብሄር በጣም ኃይል አለው። ብዙዎቹ ታሪካቸውን የሚልኩልኝ ሰዎች ጸበል ቦታ ሲሄዱ ከውስጣቸው የሚወጣውን ነገር ይልኩልኛልና ያ አቅም እያጣ ነው የሚመጣውና እንዳትፈሩ፣ እሺ እንዳትፈሩ፣ ተስፋ እንዳትቆርጡ። እነሱ ይፍሩ፣ ሲኦል ይጠብቃቸዋል። እነሱ ይፍሩ፣ እሳት ይጠብቃቸዋል። እነሱ ይጭነቃቸው። አሁንም ባይሰው ደስተኛል። እናንተ እንዳትፈሩ። ይኸውላችሁ መከራ ለጽድቅ ያስፈልጋል። እሺ መንከራተት እግዚአብሔር ጋር ለመገናኘት በጣም ያስፈልጋልና ጽድቅም ጭምር እናገኝበታለን። በዚህ ተስፋ ሳንቆርጥ ለእግዚአብሔር ታምነን የምንቀጥል ከሆነ ጽድቅም ጭምር እናገኛለን። አዎ እየተሰቃያችሁ ነው። አዎ እየታመማችሁ ነው። አዎ አእምሯችሁ ህመም ውስጥ ነው። ጭንቅላታችሁ ሊፈነዳ ይደርሳል። አዎ ይሄ ነገር አይገባችሁም። አዎ ግድ የላችሁም፣ ታገሱ። ግድ የላችሁም፣ እግዚአብሔርን ጠብቁት። ግድ የላችሁም፣ እመኑኝ፣ ጠብቁት። እነዚህ የዳኑ የተፈወሱ ሰዎች እንደተፈወሱት እናንተ መፈወሳችሁ አይቀርም። እግዚአብሔር አምላክ አለ። ባይኖር ኖሮ አልነግራችሁም። ባይኖር ኖሮ ይሄንን ቃል አትሰሙም። እግዚአብሔር አለ። እግዚአብሔር ኃያል ነው። እግዚአብሔር ያድናችኋል። እስክታውቁ፣ እስክትበስሉ፣ እስክታምኑ እየጠበቀ ነው። ለነሱም የዋጋቸውን ደግሞ ይከፍላቸዋል። የእጃቸውን ይሰጣቸዋል። እናንተ እንደው ብትችሉ ጸሎት አድርጉላቸው። እግዚአብሔር ልቦናቸውን መልስ በላቸው። አዎ ጨካኞች ናቸው፣ አይገባቸውም። ግን እናንተ ጸሎት አድርጉ። ተባረኩ። ይሄንን የምትሰሙ ሰዎች ሁላችሁም እግዚአብሔር አምላክ ኃጢአታችሁን ይቅር ብሎ ልመናችሁን ሰምቶ እምነታችሁን አሳድጎ ከዚህ የማይታይ ውስብስብ የሆነ የመንፈስ ውጊያ ጦርነት ነፃ እንዲያወጣችሁ መልካም ምኞቴ ነው። እግዚአብሔር አምላክ ሁላችሁም ይባርካችሁ። ተስፋ አስቆርጠው ተብሎ የሚላክ መንፈስ እንዳለ ታውቃላችሁ። በዙሪያችሁ በሰው ተከባችሁ ሰው እንደሌለ እንዲሰማችሁ ለማድረግ በእናንተና በእግዚአብሔር መሃል ልዩነት ለመፍጠር የተደረገላችሁን ነገር እንዳልተደረገላችሁ አድርጋችሁ እንዲሰማችሁና ራሳችሁን በራሳችሁ እንድታጠፉ ለማድረግ ያንን የሚያደርጉት ለምን መሰላችሁ? ይሞክሩና እናንተ በህይወት ፈተና አልወርቅ ስትሉ፣ በህይወት መከራ፣ በህይወት ችግር፣ በእያንዳንዱ ነገር አልወርቅ ስትሉ መጨረሻ ላይ ምን ይልቁባችኋል? ተስፋ አስቆረጠ የሚል መንፈስ ማለት ነው። ያም መንገዳችሁን ሁሉ ከበፊቱ በባሰ እንዲዘጋጋባችሁ። ስንት የተደረገላችሁ ሰዎች እኮ ናችሁ። ነገር ግን እግዚአብሔር ምን አደረገልኝ ብላችሁ እንድትናገሩና እንድታጉረመርሙ እምነታችሁን እስከ መቀየር እንድትደርሱ ራሳችሁን ማጥፋት እስከምትደርሱ ድረስ ያ መንፈስ ወደ እናንተ ሲገባ የሚሰማችሁ ድብርት፣ ጭንቀት፣ ሁሉ ነገር የሚያስጠላችሁ፣ ሰው አውርቶ አይጥማችሁ፣ በዙሪያችሁ ያለው ነገር በሙሉ ማስጠያ ሆኖ የሚያስጠላ ሆኖ እንዲሰማችሁ ያደርጋል። ከዛ በኋላ ወይ ብን ብላችሁ ሄዳችሁ ራሳችሁ ላይ የማይሆን ውሳኔ እንድትወስኑ ያ መንፈስ ሲገባ፣ ተስፋ አስቆርጥ መንፈስ ሲገባ አብሮ ይዞባቸው የሚመጣው የሞት መንፈስ ነው።
ምክንያቱም ያ ተስፋ የሚያስቆርጠው መንፈስ በውስጣችሁ ይታገላችኋል። በቃ ይሄንን ሁላ ነገር አሳልፍ፣ ለምን ራስን አታጠፋም፣ ለምን ራስሽን አታጠፊም የሚል ነገር ውስጣችሁ ላይ ሐሳብ ይፈጥርባችኋል። ከዛ በኋላ ልክ ያንን ሐሳብ ስትቀበሉት ሱቅ ሄዳችሁ ገመድ እንድትገዙ ልባችሁን ሰውሮ የሚወስዳችሁ እሱ ነው። ሄዳችሁ በረኪና እንድትገዙ ልባችሁን ሰውሮ የሚወስዳችሁ የተላከባችሁ መንፈስ ነው። ከዛ በኋላ ትሄዳላችሁ፣ የምትሰሩትን አታውቁም፣ መንፈሱ ተቆራኝቷችኋል። ልክ እንደ ይሁዳ ራሳችሁን ታጠፋላችሁ። ይሁዳ ንስሐ ገባ የተባለ ነው በራሱ ላይ ውሳኔ የወሰነው። እናንተም የሚለያየው ምንድነው? ይሄን መንፈስ ሰዎች ነው የሚልኩባችሁ። በመሰረቱ የዛር መንፈስም ራሳችሁን እንድታጠፉ ያደርጋል። ይሄን በቀጣይ ቪዲዮ መጣበታለሁ። ፐርፐዝሊ ግን ሰዎች ሆን ብለው ተስፋ አስቆርጥ መንፈስ ራሱን እንዲያጠፋ አድርገው ብለው መንፈሱን ይልኩባቸዋል። ይህን መንፈስ እንዴት እንዋጋዋለን ካላችሁ ልክ እንደዚህ አይነት ስሜት፣ ራስን የማጥፋት ስሜት፣ ተስፋ የማስቆረጥ ስሜት ሲሰማችሁ ቶሎ ብላችሁ ሮጣችሁ ቤተክርስቲያን ሄዳችሁ ተንበርክካችሁ አልቅሱ። ያኔ መንፈሱ ይታሰራል። ይሄ ነው መፍትሄው። እሺ ቤተክርስቲያንን ተጠጉ፣ ሄዳችሁ ስላሴ ፊት በርከክ በሉ፣ ቅድስት ድንግል ማርያም ፊት በርከክ ብላችሁ ይሄንን ነገር እኔ ከዚህ በፊት ተሰምቶኝ ያቅም አስወግዱልኝ ያላችሁ ጸልዩ። ሰላማችሁ ይብዛ። በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ ቡሪ፣ ላምበረት በይቱል በቀራ፣ ብስራተ ገብርኤል ቡሽረቱል ጅብሪል። ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ፣ እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና ኡዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ስለምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልহামዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን፣ በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ
ሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጡ። ክርስቶስ እንኳን ያልኖረውን ህይወት እኮ ነው እየኖርን ያለው ነው። አሁንም አንቺ የምኖረው ህይወት በጣም እመቤታችን ያልኖረችው ህይወት ባይዜ ሻል ያለ ህይወት ሳንወሻሽ ማለት እንደው ምንም ይሄንን የሚሰማ ሰው ቤት አለው ቢያንስ ገብቶ ቢያንስ የሚቀይረው ልብስ አለ። ክርስቶስ እኮ ቀሚሱ አብራው ነው ያደገችው። አንዷ ቀሚስ አብራው አደገች ነው የሚለው እና አዝኖ ራሱ ተናግሯል። በቃ ቀበሮች እንኳን ጉድጓድ አላቸው የሰው ልጅ እኮ ማደሪያ የለውም ብሏል። የሚበላውን ምናምን ያመጡለት እኮ ምናምን ነበሩ፣ የሚወዱት ሰዎች ነበሩ። ሐዋርያት ናቸው እየዞሩ የሚበሉት የሚያመጡት። እንዴ ምን አይነት ህይወት ነው እየተመኘሽ ያለሽው? ጌታ እንኳን በምድር ያልኖረውን ህይወት ከዚህ ሄዶ መመስገኑ አለ። ክርስቶስ ኦብቪየስሊ ዝነኛ ነበር። በጣም ብዙዎች ያውቁት ነበር። ተአምራትን ያደርግ ነበር። ኦኬ በጣም ፖዚቲቭ የሆኑ መተመኛቸው ነገሮች አሉ። ግን ዓርብ ይደርሳል ደግሞ አይደል? ተማከሩበት። የገዛ ወዳጁ ሸጠው ስሙ 3 ዓመት ሙሉ አብሮት ሲያበላው ሲያጠጣው ሲያስተምሩ የነበረው አምኖ እኮ ገንዘብ ያዥ ማን ነበር? ይሁዳ ነበር እኮ የሐዋርያት ገንዘብ ስለሚወድ ነው ገንዘብ ያዘው። ክርስቶስ ሾሞት እኮ ጌታ ሌባ እንደሆነ እያወቀ ቅዱሳን እንደውም ወንጌሉ ላይ ከገንዘቡ ይሰርቅ ነበር እኮ ይሁዳ ከሚጠራቀመው። አሁን ምዕመናን ከሚሰጡት ምናምን ለምግባቸው ለማደሪያቸው እንዲሆን ሐዋርያት በህብረት ይቀመጥ ነበር። ያ ገንዘቡ የሚቀመጠው ጌታ የሾመው ይሁዳ ነው። እና ቢያንስ እንደዚህ አምነኝ አንዳንድ ጊዜ አሁን የሆነ ኃላፊነት ሲሰጥሽ አትፈል በጣም ያስፈራል። እዚህ ምድር ላይ በጣም እኮ አስፈሪው ኃላፊነት ፍቅርና እምነት እኮ በጣም እውነት የወደደሽን ሰው በጣም ይከብዳል እውነት። እኔ አሁን ለዛ አንዳንድ ጊዜ እንደ አለቃ እንትን ላይ ያሉ ሰዎች ሆነ ካምፓኒ አለቃዎች ሆነ ድርጅት ያላቸው አለቃዎች ምናምን ኧረ ቀልድ የለም ማቀላለድ የለብህም ምናምን ይላሉ። ኖ በትክክለኛ እንትን ሰራተኛ እንዲታመን ከፈልክ ፍቅር በጣም ያስፈልገው ፍቅር ያሸንፋል። ሌባውን ማለት ነው ይገዛዋል። ኧረ እሱ እንዴት ብዬ እሰርቃለሁ? ከስትሬንጀር ሰው ይሰርቅ ይሻላል። እና ይሄ እንዴት ነው ትረስት ቢውልድ የሚደረገው? በማድረግ ሳይሆን በመቀበል ነው ይባላል። በእምነት ነው። አንዲት ሴት ነበረች ደንቀኛ በጣም ልጅ ቤታቸው እንጀራ ምግብ እያለ ልጁን ትልከዋለች። ሂድ ከጎረቤት እንጀራ አምጣ። በጣም የደከሙ ጎረቤት አላቸው፣ በጣም አቅም የሌላቸው። ነጭ ሴት ተቸግራ 2 እንጀራ ትሰጣቸዋለች፣ ዘይት ትሰጣቸዋለች። ልጁ ግራ ይገባል። ቤት አለ እና ዋይ እናቴ ለምንድን ነው እንደዚህ የምታደርጊው? እንደሌላቸው እያወቅሽ ነገ እኔ ለመጠየቅ እንዳታፈር ነው ሴት አለች። ኮንፈርታብል እያደረገቻት እንድትጠይቃት አሁን አለቃዎች ምናምን ለሰራተኞቻቸው በሚሰጡት እምነት በሚያሳዩት ፍቅር ሰው እንዲገዛልሽ የምታደርጉ በፍቅር እና ይሁዳን ለዛ ነበር የሾመው። ቢያንስ እሱ እንኳን ልቡን ከመለሰለት ብሎ ማለት ነው። ገንዘብ አስይዙ አምኑኝ እንዴት ከለዋለሁ እንዲል ነበር። ይሁዳ አልተመለሰም። እንደዚህ ይሄንንም አይተዋል ነው የምልሽ። አሁን በጣም ብዙ ሰዎች እኔ ባመንኩት ተከጅቼ ምናምን በጣም አዲስ ነገር አይደለም። አምላክህም እንዲሆኑ አለ። ዋናው ምንድነው? አሁን ከሱ ተቃራኒ የምትሆኙ የመለሽበት መንገድ ነው፣ ስፖንድ ያርክሽበት መንገድ። ከዛስ ዓርብ መጣች አይደል? አሁን ሁሉም ሰው ክርስቶስን መምሰል ይፈልጋል። ዓርብን ግን ቢዘለው ደስ ይላል። ሁላችንም ዓርብን ብንዘላት ደስ ይለናል። ግን ህይወት ይሄ ነው በቃ ማለት ክርስቶስ ሁሌ ሰላም እንደሌለ በመራብ በመጠማት በመቸገር በረድ ውስጥ አንዲት ሴት እንዴት ነው በሆዷን ጽንስ ተሸክማ ልትወልድ በቃ ተቻኩላ የምታርበት በረት ውስጥ እኮ። በእርግጠኝነት ይሄን የሚሰሙ ሰዎች በረት ውስጥ አልተወለዱ። የትም ድሃ ብትሆን አንተ በረት ውስጥ አትወለድ። በጣም እውነት ነው። በጣም ከዛ ደሊስት ህይወት ኖሮ አሳይቶናል ማለት ሰው እንዲህ ይኖራል። ኦኬ አምላክ የፈጠረ ብቻ አምላክ ነው። እንዴት ነው አንደርስታንድ የምናደርገው ይሄን ነገር? እኔ አይገባኝም። አይ ቲንክ አንድ ቀን የእግዚአብሔር አምላክነት ግሬስ አምላክ የሚባለው ነገር መፍጠር የሚባለው ግሬስ ሲገባሽ በጣም ይምታታ ያኔ ይገባሻል። እንዴ ታዲያ በት ታያለሽ። ከዛ እንዴት የ15 ዓመት ብላቴና ድሃ ልጅ ናት እኮ እና እመቤታችን ምንም የላትም እኮ ልታደርግለት ትችላለች። እሷን የመረጠው አስቢ። ሄሮድስ ጋር መወለድ ይችላል፣ ቤተ መንግስት መወለድ ይችላል፣ ለራሱ የሆነ ዓለም ፈጥሮ መወለድ ይችላል ነበር። እና ሄደን ዓርብ ናት እና ክርስቶስን የምትመስዩ በትንሳኤው ብቻ ሳይሆን በሞቱም ነው በመከራው ነው። እና ለዛ ነው ህይወታችን ላይ መከራ አስፈላጊ ሆኖ ለዛ እሱን ማለፍ ለጌታ ብለሽ መቀበል ያለብሽ ለዛ ነው። አባ ጳውሊ ከመከራ የሚሸሽ ከእግዚአብሔር ይሸሻል ይላል።
ይሄንን ቪዲዮ ከምን ጊዜውን በላይ ኮፒ ሊንክ ሼር ሪፖስት እያደረጋችሁ የታሪክ ተወቃሽና የቤተክርስቲያን ጠላት ለሆኑት ለነዚህ የቲክቶክ ጋዜጠኞች ይሄንን መልእክቴን አድርሱልኝ። ለስሙ ክርስቲያን ናችሁ። በመጀመሪያ ይሄንን ቀጣፊነታችሁን ታሪክም ቤተክርስቲያንም አትረሷም። ይሄንን ወቁት። አነስተኛ የክርስቲያን ቁጥር ባለበት ቦታ ላይ ክርስቲያኖች እንዲታረዱና እንዲሳደዱ እናንተ መልእክትን እያስተላለፋችሁ ነው፣ ግን አልገባችሁም። ምክንያቱም ሁላችሁም ይሄንን ዜና ሲዘግቡት አክሱም ላይ ያሉ ሙስሊሞች ሰላት መስገድን ተከለከሉ የሚለውን እንጂ ማን ከለከላቸው የሚለውን አብራችሁ አልጨመራችሁም። አክሱም ሲነሳ ክርስቲያኖች ይነሳሉ። ስለዚህ አክሱም ላይ ሙስሊሞችን የከለከሉ ክርስቲያኖች ናቸው ይባልና ሌላ ቦታ ላይ አነስተኛ ቁጥር ያሉባቸው የክርስቲያን ቦታዎች ላይ ጫና እንዲፈጠርባቸው ልታደርጉ ነው ሐሳባችሁ። ሁላችሁም በተመሳሳይ ሰዓትና በአንድ ጊዜ ይሄንን መልእክት ማስተላለፋችሁ ደግሞ ከጀርባው ሌላ ተልእኮ እንዳለው ይሄ እርግጥ ነው። ምክንያቱም ከቤተክርስቲያን ክብርና ከምዕመናን እልቂት የራሳችሁን ደህንነት ገንዘብና ሆድ አስበልጣችሁ በሆኑ ሰዎች ጫና ይሄንን ስራ እንደሰራችሁ ስለምናውቅ ማለት ነው። ሁለተኛው ነገር አሁን ጫና ሲበዛባችሁ አንዳንዶቻችሁ ጋዜጠኞች ቪዲዮን እያነሳችሁና ይቅርታ እየጠየቃችሁ ትገኛላችሁ። በዚህ በእንዝላል ማንነታችሁ የሰራችሁትን ስህተት ተጠቅመው ሌላ ቦታ ላይ ክርስቲያኖች ቢገደሉ ኑሮስ? በመጀመሪያ ዜና ሲቀርብ መጣራት አልነበረበትም ወይ? እናንተ መረጃውን የወሰዳችሁበት አካል ትክክለኛ ያልሆነ አካል ነው። እዛ ደውላችሁ ሳጣጣሩ ከሆነ ምንጭ አገኘን ብላችሁ የዘገባችሁ ዜና ስህተት መሆኑን ስታውቁት አሁን ቪዲዮ ማንሳትና ይቅርታ መጠየቅ ጀመራችሁ። እንዲህ ከሆነ ታዲያ ከዚህም በኋላ የሚሰሩት ዜና ታማኝነቱ ምን ያህል ነው የሚለው ያጠራጠራል። አሁን ቤተክርስቲያንና ምዕመናን ላይ ጄኖሳይድ ነው የፈጸማችሁት እናንተ። ምክንያቱም ይሄንን ዜናችሁን ተቀብሎ ኮሜንት ላይ ጦርነትን ጀምር፣ እንፍጃቸው፣ እንግደላቸው፣ እንሄድላቸው ሲሉ የነበሩ ብዙ የእምነቱ ተከታዮች ስለነበሩ ማለት ነው። የትላንቶቹ አጤዎች የዛሬዎቹ ደግሞ አጥንቶች ይኸውልህ ያድኑ ባይቱ እንደኔ አይነቱ እጅ ነው የምታፈው አንገቴን የምቀድልህ እኔ ነኝ። ምክንያቱም በዲኔት ለማልደራደር። በሶስተኛ ደረጃ አክሱም ላይ መስጊድ ይሰራልን እያሉ ነው። ይሄ የሚያሳየው አክሱም ላይ መስጊድ እንደሌለ ነው። መስጊድ ከሌለ ደግሞ የትኛው መስጊድ ውስጥ ነው ቁርአን የተቃጠለው? በዚህ ጋር መስጊድ ስለሆነልን በዚህ ጋር ቁርአናችን መስጊድ ውስጥ ተቃጠለብን ትላላችሁ። አይጋጭባችሁም? መስጊድ የሌለበት ቦታ ላይ የትኛው መስጊድ ውስጥ ነው ቁርአን የተቃጠለው? የትኛው መስጊድ ውስጥ ነው እንዳትሰግዱ የተከለከላችሁ? መጀመሪያ ሐሳባችሁን አጥሩ። አክሱም ላይ መስጊድ የለም ይሰራልን እያላችሁ መስጊድ ውስጥ ቁርአን ተቃጠለብን እያሉ ማውራቱ ይጋጫል። ምክንያቱም መስጊድ በሌለበት የትኛው መስጊድ ውስጥ ቁርአን ሊቃጠል ይችላል? ታዲያ መጀመሪያ የምትናገሩትን ነገር አስባችሁ አጥርታችሁ ለመናገር ሞክሩ። ሌላኛው ደግሞ እንደ ጥያቄ ልጠይቃችሁ ለእናንተ ለጋዜጠኞች፣ በብዙ የኢትዮጵያ ክልል ላይ ክርስቲያኖች እንደ በግ እየታረዱ ሳለ ያን ድምጻችሁን አጥፍታችሁ ከርማችሁ አሁን መስገድን ተከለከሉ ስትሉ ከመሞትና መስገድን ከመከልከል የትኛው በልጦባችሁ ነው? ስለሚሞቱት ሳትናገሩ መስገድን ተከለከሉ ብላችሁ መጣችሁ እዚህ ጋር አስተው እንደው አንድ አይምሮ እንዳለው ሰው ስታገናዝቡት ልክ ነን ብላችሁ ታስባላችሁ? ከመሞትና መስገድን ከመከልከል የትኛው በልጦባችሁ ነው ስታራግቡት የነበረው? ሌላኛው ደግሞ እነዚህን ሰዎች እነዚህን ጋዜጠኞች የምትከታተሉ ክርስቲያኖች በደንብ አስቡበት። ክርስቲያኖችን የሚያስጨፈጭፍ ያልተጣራ መረጃ አውጥተው በዚህ ልክ ለቤተክርስቲያን ጠላት የሚሆኑትን ጋዜጠኞች የምትከተሉበት ምክንያት ያለም አይመስለኝም። ስለዚህ ደግማችሁ አስቡበት። ብችሉ እነዚህ ሰዎች ከራሳችሁ ፎር ዩ ፔጅ አርቋቸው። አሁንም አክሱም ላይ ለሚነሳው ጥያቄ ይሄንን ነገር እየዘወሩ ያሉት ሰላም ሲኖር የማይፈልጉት ማን እንደሆኑ ከኛ አባት እንሰማለን። አድምጧቸው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑም አንዳንድ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። ስለዚህ የበላችሁበትን ወጪት ባሰብሩት መልካም ነው። እናንተ በምትመጡበት መንገድ እኛ ክርስቲያኖች እናንተን ለመመለስ እንደማናንስ አሁንም ማወቅ መቻል አለባችሁ። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ይሄንን ቪዲዮ ለሁሉ አዳርሱትኝ። ኢንተራክቲቭን ገብታችሁ ሰብስክራይብ እንድታደርጉልኝ ጠይቃችኋለሁ። ይቆያል። እንደዚህ አይነትም ልባም ሴቶች አሉ። እጅግ የሚደንቅ ታሪክ ነው። በጣም ትማሩበታላችሁ። አንዲት እህት አንድን ዲያቆን ፍቅረኛ ትይዛለች። ከዛም በኋላ በፍቅር እየቆዩ ሳሉ እሱ ብዙም አይወዳትም፣ ብዙም አይፈልጋትም። እሷ ግን በጣም ትወደዋለች። በጣም አስተዋይም ሴት ናት። በጣም ልባም የምትባል ሴት ነች። እናም እንደማይወዳት ብዙም እንደማይፈልጋትም ታውቃለች። ለስሜት እንደሚፈልጋትም ታውቃለች። ስለዚህ በተገናኙ ቁጥር የተለያየ ነገር ነው የሚጠይቃት። የተለያየ ነገር ዝሙትን ፈጽም ይላታል። ከዛ በኋላ ታገባኛለህ ስትለው እንዴ በተክሊል ነው ማገባሽ ይላታል። እንዴ ዝሙት ከፈጸምን በኋላ በተክሊል መጋባት እንችላለን እንዴ ብላ ስትጠይቀው ምን ችግር አለው ራሴ አይደለ እንዴ ማገባሽ ምን ችግር አለው ይላታል። እንደዚህ እያለ ያስጨንቃት ነበረ ማለት ነውና ከዛ በኋላ አለች ይህንን ልጅ መቀየር አለብኝ ብዬ ወሰንኩ አለች። እና በቃ
እሺ አልኩት አለች። በቃ ዝሙት እንፈጽም እና በቃ ቤት ምንም ችግር የለውም ዝሙት እንፈጽም ብዬ እኔ ቤት ቀጠርኩት አለች። ራት በስነ ስርዓት ራት አዘጋጅቼ ቀጠርኩት አለች። ከዛ በኋላ ራት ሊበላ መጣ። ከዛ እኔም በጣም ቆንጆ ሁኜ ውብ ሁኜ ጠበቅኩት። ከዛም በኋላ ራት ቀረበ፣ ራት በላን። ከዛ በኋላ እሺ ያለኝ አለች። እሺ ይኸውልህ እኔ በጣም እወድሃለሁ፣ እኔ ለጋብቻ ነው የምፈልግህ፣ አንተም ብዙ እንደማትወደኝም አውቃለሁ፣ ለስሜት እንደምትፈልገኝም አውቃለሁ አልኩት አለች። አይ እኔ በጣም ነው የምወድሽ፣ እኔ በጣም እኔ ካንቺ ውጪ በቃ እኔ ማንንም አላገባም አለኝ አለች። እሺ እንደዛ ከሆነ ነገ ጠዋት ስንነሳ ከእንቅልፋችን ምን አይነት ስሜት ይሰማሃል ብዬ ጠየቅኩት አለች። እንዴ በጣም ነው ደስ የሚለኝ፣ በጣም ካንቺ ጋራ ማደር ለኔ ትልቅ ደስታዬ ነው፣ ትልቅ ሰላሜ ነው፣ በቃ ደስ ነው የሚለኝ፣ ፍቅሬ በጣም ይጨምራል፣ እወድሻለሁ። ከዛ በኋላ በቃ እኔ ላንቺ ያለኝ ነገር እጅግ እየጨመረ ይሄዳል ይላታል። ከዛ እሷም አይ እንደዛማ አይደለም አለች። እንዴት? ጠዋት ስትነሳ ማታ ክህነት ኖሮ አብረህ የተኛኸኝ ሰውዬ ጠዋት ስትነሳ ክህነት የለህም፣ ምእመን ነህ። አንደኛ ክህነትህን ማጣትህ አሁን ባለ ስሜት ሳይሆን ከዛ ስሜት ከለቀቀ በኋላ ክህነትን ማጣትን ስታስብ በጣም ትጠላኛለህ። ሁለተኛ ገብተህ መቀደስ አትችልም። ሶስተኛ ክርስትና ማንሳት አትችልም። የራስህን ልጅ እንኳን ቀድሰህ መቁረብ አትችልም። ከክህነትህ ከማዕረግህ ትወርዳለህ። በተለያዩ አገልግሎቶች ላይ ከውጭ ነው እንጂ ወደ መቅደስ አትገባም። አልባሱን እንኳን መልበስ አትችልም። ቤተ ክርስቲያን በተክሊል አንተን ልትድርህ አትችልም። ይሄን ስታስብ አይደለም ልትወደኝ የመጨረሻ ነው የምትጠላኝ። ስለዚህ ነገ ጠዋት ምእመን ነህ፣ አሁን ዲያቆን ነህ፣ ቀጥል። በዚህ ነገር እኔ አልስማማም፣ ግን አንተ ፈቃድ ከሆነ አምነህበት የምትገባ ከሆነ እሺ ናንተኛ አልኩት አለች። በዛ ታይም ቀጥታ ልቡ ተሰበራለች። የሚገርም ነው እንደው አንዳንዴ እግዚአብሔር በየትኛው ሰዓት እንደሚቀይራቸው አይታወቅም። ከዛ ልቡ ተሰበራለች እና እንጂ ስለው አይ አልመጣም አለች። እምቢ አለኝ አለች። በቃ ችግር የለውም ብለህ የለና ነገ ጠዋት ምእመን ነህ፣ ነገ መቀደስ አትችልም፣ እንደ ምእመን ከኛ እኩል ትቆርባለህ፣ ዲያቆን አትባልም። ስለዚህ ከፈለክና ችግር የለውም። እኔ እኮ ምንም የማጣው ነገር የለም፣ ተክሊልን ባጣ ነው። ከዛ ደግሞ ንስሐ ገብቼ በቁርባን ማግባት እችላለሁ። አንተ ግን በተክሊል ማግባት አትችልም፣ ክህነትን ታጣለህ፣ እድሜ ልክህን የተማርክበትን በሙሉ ታጣለህ። ጨማመርኩበታለች በጣም። ከዛ በኋላ እዛው ይቅርታ አለኝ አለች። በጣም ይቅርታ በቃ ልቡ ተነካለች፣ አለቀሰ እና ይቅርታ በቃ እኔ ዝሙት ገፋፍቶኝ ነው ምናምን አለኝ አለች። ከዛ በኋላ በጣም ይቅርታ ብሎኝ አዝኖ አልቅሶ ከዛ በኋላ ገብርኤልን አንቺን ነው የማገባው፣ ካንቺ አልለይም። ገብርኤልን ብሎ ከማለ ባይዘው እንትን ነው ነግራኛለች። ገብርኤልን ብሎ ከማለ ማለት ነው በቃ። ስለዚህ ገብርኤልን ብሎ ካንቺ አልለይም፣ አንቺን ነው የማገባው ብሎ ከዛ በኋላ እኔ ምን ባይ መጣ አለች። ሁለታችንም ተለቃቅሰን ከዛ በኋላ እሱም በሰላም ወደ ቤቱ ሄደ አለች። ማታ ማለት ነው። ከዛን ጊዜ ጀምሮ በጣም ወደደኝ አለች። በጣም እኔም መቀራረብ ጀመርን። ልዩ ፍቅሮችን ለሱ ሰጠዋለሁ አለች። በጣም ትሪት አደርገዋለሁ፣ እንከባከበዋለሁ አለች። በጣም ብዙ ነገሮችን አዳዲስ ነገሮችን አስለመድኩት አለች። ከዛ በኋላ በቃ ንጽህናችንን ጠብቀን ለተክሊል በቃን እና አሁን ተጋብተን እየኖርን እንገኛለን አለችኝ ማለት ነውና ብዙ ነገር ትማራላችሁ ከዚህ ታሪክ ብዬ አስባለሁኝ። መቼም መዘርዘር አይጠበቅብኝም እና ራሳችሁን ጠብቁ።
እንደዚህ አይነት ፈተናዎች ይመጣሉ። ግን እናንተም እንደዚህ አድርጉ ማለት አይደለም። ዲያቆንን ጠርተሽ እንደዚህ እሷ ልባምና አስተዋይ የመጨረሻ ጀግና ሴት ስለሆነች ነው ይሄን ያደረገችው እንጂ አንቺ ጠርተሽ እንደዚህ አንተን ልትለኝ አትችልም ማለት ተው እንደዚህ ብትዩ ምን አገባሽ አንቺ ከኔ በላይ ታውቂያለሽ ቢልሽ ጀስት ምን እንደምትሆኚ እና እናንተ እንዳትሞክሩት። ግን እንደዚህ አይነትም ልባም ሴቶች አሉ እና ዲያቆናትም ሰው ናቸው እና በዝሙት ፈተና ሲፈተኑ እንደዚህ አይነት ነገሮችን ሊጠይቁ ይችላሉ። ስለዚህ ግን እናንተ ልበሰፊ ነገር አሳላፊ ሆናችሁ በማስተዋል እከሌ ጠይቀኝ እንደዚህ አደረገኝ ሳይሆን ጠጋ ብላችሁ ተው እንደዚህ አይደለም አንተ ዲያቆን ነህ እንደዚህ እኮ ማድረግ የለብህም እንደዚህ ከሆነ እኮ እንደዚህ ትሆናለህ ጠጋ ብላችሁ ማለት ነው በፍቅር ቃል ብትመክሯቸው ጥሩ ነው እንጂ አቤት እሱም ብሎ ዲያቆን ደሞ እንደዚህ ብሎኝ ትላላችሁ። ግን እንደዛ አይባልም። እሺ ሚስጥራቸውን ሸሽጉላቸው፣ ደብቁላቸው። እናንተ ካልደበቃችሁ ማን ይደብቅላቸዋል? ስለዚህ ከቻላችሁ ለመቀየር ሞክሩ፣ ካልቻላችሁ ግን መክራችሁ ካጠገባቸው ዘወር በሉ። ላስተማሩን፣ ለመከሩን፣ ለገሰጹን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከቷ፣ ፍቅሯ፣ ቃል ኪዳኗ፣ አማላጅነቷ በሁላችን ላይ ይደርብን። እንግዲህ ዛሬ የእመቤታችን የቅድስት ድንግል ማርያም ወርሃዊ መታሰቢያ ክብረ በዓል ነው። የወላዲተ አምላክ የቅድስት ድንግል ማርያም ረድኤት በረከቷ በሁላችን ላይ ይደርብን። እንግዲህ ይህንን ቪዲዮ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ሌሎችም ቤተሰቦቻችን እንዲማሩ እንዲቀየሩ ማድረግ የሁላችንም ኃላፊነት ነውና እስከዚህ ሰዓት አብረን ስለቆየን በእውነት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። አሜን።